ለአፍሪካ ቀንድ ሰላምና መረጋጋት ኢትዮጵያ ግንባር ቀደም ሚና እየተጫወተች ነው አሉ የአሜሪካ መከላከያ ልዑካን። መነሻውን ከሮድ አይላንድ ያደረገው የአሜሪካ መከላከያ ቡድን በኢትዮጵያ መከላከያ ሰላም ማስከበር ማዕከል ስልጠና መስጠት ጀምሯል። ስልጠናው ሁለቱ ሀገራት በወታደራዊ መስክ በትብብር ለመስራት ያደረጉትን ስምምነት መነሻ በማድረግ የተዘጋጀ ሲሆን በወታደራዊ ተልዕኮዎች ወቅት በሰብአዊ መብቶችና ዓለም አቀፍ ወታደራዊ ሕጎች አጠባበቅ ላይ ያተኮረ ነው። በሀገራዊ ምክክር ጉባኤው በየቡድኖቹ የተጠናቀሩ ምክረ ሀሳቦችን የማጣጣም ስራ እየተጠናቀቀ ነው አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ የሀገራዊ ምክክር ጉባኤን አስመልክተው በሰጡት መግለጫም በአሁኑ ወቅት በምክክር ጉባኤው በየቡድኖቹ የተጠናቀሩ ምክረ ሀሳቦችን የማጣጣሙ ስራ በመጠናቀቅ ላይ እንደሚገኝ አንስተዋል። በቀጣይ የተጣጣመው ምክረ ሀሳብ ለስምንቱም ቡድኖች በድጋሚ እንደሚቀርብም አስረድተዋል። የሙስና ወንጀልን በዘላቂነት ለመከላከልና ተጠያቂነትን ለማስፈን ሁሉም የበኩሉን ድርሻ ሊወጣ ይገባል አለ ፍትህ ሚኒስቴር። በሚኒስቴሩ የሙስና ወንጀሎች ዳይሬክተር ምስክር ታሪኩ እንዳሉት በ2018 በጀት ዓመት ከ1600 በላይ የሙስና ወንጀል መዝገቦች ተመርምረው ከ300 በላይ ክሶች ተመስርተዋል። በዚህም ከ400 በላይ ተከሳሾች በፍርድ ቤት ቀርበው እንዲቀጡ መደረጉን ጠቁመው በተጠቀሱት መዝገቦች ውስጥ አንድ መዝገብ እስከ 30ና 40 ተከሳሾችን ሊያካትት እንደሚችል ተናግረዋል። በሂደቱ የተወሳሰቡ የሙስና ጉዳዮችን በማጣራት ተገቢ ውሳኔ መሰጠት መቻሉን ነው ዳይሬክተሩ ያነሱት።